መረገሚውን አለመታደል አላቅም የተዋዱ ልጆች አሁናዊ የደረሰኝ ከዝቋላ መረጃ በጣም የሚያሳዝን መረጃ ነው። አባቶቻችን በግፍና በጭካኔ ለሀገር ለትውልዱ የሚጸልዩ አባቶች በግፍና በጭካኔ በአሰቃቂ ሁኔታ ተገለዋል። ነው ወይስ ዲያቆን ዳንኤል ክብረትና አንዳንድ መናፍቅ ካድሬዎች ስለከሰሷቸውና ስማቸውን ስላጠፉት? እንባ አልሰለቻችሁ? ሐዘን አልሰለቻችሁ? ስቃይ አልሰለቻችሁ? መፈናቀል አልሰለቻችሁ? ሞት አልሰለቻችሁ? ገዳማውያን እየተረሸኑ ነው። ገዳማውያን እየታረዱ ነው። የአብነት ተማሪዎች እየተረሸኑ ነው። ብዙ ያላቀረብንላቸው ብዙ ያልተናገርንላቸው ብዙ ያልጮህንላቸው አሁንም ገዳማን እኮ አሉ። ገዳማውያን አሉ እኮ እየተሰቃዩ ያሉ። ማወቁን እኮ እናውቃለን። ያው ብንናገር እናልቃለን የሚል አባባል ስላለ ነው እንጂ። ሰላም እንደምናላችሁ ውድ ቤተሰቦች፣ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንዴት አላችሁ? ስለ ሁሉም ነገር ሁላችንም እግዚአብሔር ይመስገን ልንል ይገባና ለዛሬ እንግዲህ በወቅታዊ ቪዲዮዎች ነው የመጣ ነው። የሰማነው ነገር በጣም የሚያሳዝን ነገር ነው። በአባቶቻችን ላይ እንግዲህ ግድያ ተፈጽሟል። በግሪክ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ በጣም ብዙ ምዕመናንም ላይ ግድያ እንደተፈጸመ እየሰማን እንገኛለን። እነዚህን ነገሮች ሁሉ በዛሬ ቪዲዮአችን የምናይ ይሆናል። ከዛ በፊት ደግሞ አንድ በጣም ትልቅ የሆኑ አባት ለቤተክርስቲያን መጽሐፍ መምህር የሆኑ የቅኔ መምህር የአቡሻር መምህር የሆኑ አባታችን ታስረዋልና የታሰሩበት ምክንያት ምንድነው የሚለውን መጀመሪያ አይተን ወደ ሌሎች ጉዳዮቻችን የምንገባ ይሆናል። ኦርቶዶክሳውያን በሙሉ እንደ አይናቸው ብሌን የሚያዩዋቸው ጥንታዊ ባህታዊ እውነተኛ የቤተ ክርስቲያን አባት የቤተ ክርስቲያን መናኝ የኔታ ይባቤ ከተማሪዎቻቸው ተለይተው ከጉባኤ ቤቱ ተለይተው ከገዳማቸው ተለይተው መንግስት እንዳሰራቸው እየሰማን በእውነት ዓለም ላይ ያሉ ካድሬዎቻችሁን እንደፈለጋችሁ አድርጓቸው። ዓለም ላይ ያሉ ሰራተኞቻችሁን እንደፈለጋችሁ አድርጓቸው። ዓለም ላይ ያሉ ተቃዋሚዎቻችሁን እንደፈለጋችሁ አድርጓቸው። በዚህ ልክ ግን ቤተክርስቲያንን መዳፈርና የቤተክርስቲያን አምድና መሰረት የሆኑ አባቶች ላይ በዚህ ልክ መከራ ማብዛት ለእናንተስ ይበጃል ወይ የሚል ጥያቄ እንድናነሳ ተገደናል። ቀደም ብለን ወደ ፓርላማው በሚገቡበት ሰዓትና ጊዜ የኛ ቤት ልጆች ናቸው ቤተክርስቲያን ያሳደገቻቸው ናቸው ብለን የፓርላማው ጸበል እስከ ማለት የዘመርንላቸውና ያጨበጨብንላቸው ሰዎች በአንድ ሰሞን ለኔታ ይባቤ ማስፈራሪያ ሲሰጡ የነበረበት ሰዓትና ጊዜ ነበር። ዛሬ ያ ማስፈራሪያ ተሳክቶላቸው እስር ቤት አስገብተዋቸዋል። ይህ አሳውን ለማጥፋት ባህሩን ማድረቅ የሚለው የአባቶቻችን ብሂል ዛሬ በቤተክርስቲያናችን ላይ እየተከናወነ ያየነው ነው። ቤተክርስቲያንን ለማጥፋት ቤተክርስቲያንን ለማውደም በቤተክርስቲያን ላይ እንደፈለጉ ለመሆን የቤተክርስቲያን አምድና መሰረት የሆኑ አብነት መምህራኖቻችን ላይ ትልቅ ስራ እየተሰራ ነው። ዓለም ይሄን እያደረገ ነው። የመንግስት አካላት ይሄን እያደረጉ ነው። አንድ የገዳም መምህር አንድ የሊቃውንት አባቶቻችን በሚገባ አስተምረው ለቤተክርስቲያን የሚያደርሱ መናኝ አባት ምን ያደርጉ ተብለው ነው? ምን አደረጉስ ተብለው ነው በጨለማ ቤት ታስረው ይህን ያህል መከራ የሚደርስባቸው? ወንበራቸውን አልተሻሙ፣ ፖለቲካቸውን አልተጋፉ። ምን አድርገው ነው? ምን ሰርተው ነው? ይሄ ቤተክርስቲያንን መናቅና ቤተክርስቲያንን መዳፈር ሳይሆንም ወይ? በእውነት ለምታስተውሉ ሰዎች በዚህ ሰዓት በዚህ ጊዜ ሰው ለነገዱ ለቋንቋው ለዘሩ ለብሔሩ በሚዋጋበት ሰዓትና ጊዜ ሰማያዊት ሀገር አለይ ብሎ ለሚያስብ ለኦርቶዶክሳውያን የኔ የሚላቸውን መሪ አንጋፋ የኔታ የአይኖች ማረፊያ የቤተክርስቲያን አምድ የሆኑትን አባት ስትነካበት ዝም ብሎ የሚል መለከት አይደለም። ስለዚህ አባቶቻችን መከራ ታሳዩአቸው፣ ረፍት ስጧቸው፣ ረፍት አትንሷቸው። የኔታ ይባቤ የዚህ ዘመን ሰው አይደሉም። ቁጥራቸው ከተረፋበው ነው፣ ከብፁዓን አባቶች ነው። አስመስሎ መኖር አስመስሎ ማደር አያውቁ። በውስጥ ያለውን ክፋት እንቅጩን ይነግሩሃል እንጂ አደባብሶ ማለፍ አያውቁ።
ምናልባትም ናዳ ገዳም የሄደ ወይም ደግሞ በየጉባኤው ሲያስተምሩ ያየ ሊረዳቸው ይችላል። በዚህ አጋጣሚ ልነግራችሁ የምፈልገው ነገር የእንታ ይባቤን ሳትጠቀሙባቸው እንዳያልፉ። ሳናቅ ብዙ አባቶቻችን ሳንጠቀምባቸው አልፈዋል። እሳቸው እንደ ዘመኑ ሰው አስመሳይ አይደሉም። በውስጥ ያለውን ነገር የሚናገሩ ሌባ መሆንን፣ አስመሳይ መሆንን፣ ውሸታም መሆንን፣ ሴሰኛ፣ አመንዝራ፣ ሌባ መሆንን እንቅጩን ነው የሚነግሩ። ባለስልጣን ምናምን ብለው አንቆልጳጵሱ። ምናልባትም እንደ ጥፋት የተቆጠረባቸው ሊሆን ይችላል። የሚሰብኩት ወንጌል ነው። የሚያስተምሩት የመጻሕፍ ተማሪዎችን፣ የቅኔ ተማሪዎችን ነው። የሚያስተዳድሩት ገዳም ነው። የሚመሩት መነኮሳትን ነው። የሚያጸኑት ምዕመናንን ነው። ክላሽ አንስተው ሰራዊት አዝምተው አልተዋጉ። ታዲያ እንደ ሌባና እንደ ወንበዴ እነዚህን ደግ አባት በስተርጅና አስሮ ማሰቃየት ምን የሚሉት ቁማር ነው? በጣም የሚገርመው ነገር ደግሞ ምንድነው? ከአማራ ክልል ባለስልጣናት ባህር ዳር ላይ ተቀምጦ ከየንታ ይባቤ በረከት አገኛለሁ ብሎ እግራቸው ስር ያልተርመሰመሰ ካድሬ እኮ ደግሞ የለም። እንደ ውሃ ቀይ ሲመላለሱ እኮ ነው የኖሩት። ጴንጤ በሉት፣ እስላም በሉት፣ ኦርቶዶክስ፣ ሁሉም ካድሬዎች። ታዲያ ዛሬ ምን አግኝተው ነው አረጋዊውን ሊቅ የንታ ይባቤን አስረው ማሰቃየት የፈለጉት? ነው ወይስ ዲያቆን ዳንኤል ክብረትና አንዳንድ መናፍቅ ካድሬዎች ስለከሰሷቸውና ስማቸውን ስላጠፉት? በነገራችን ላይ ከጥቂት ምስኪኖች በስተቀር ማለት ነው አብዛኛው ያፈረሰ ቄስና ዲያቆን ወይ መናፍቅ ነው የሚሆነው፣ ወይ ጠንቋይ ነው የሚሆነው፣ ወይ ሴሰኛና መንዘራ ነው የሚሆነው፣ ወይም ደግሞ እንደ ዳንኤል ክብረት ጭፍን ሐሳቢ ካድሬ ነው የሚሆነው። ዳንኤል ክብረት እኮ አንድ ወቅት ባህር ዳር እያለ ከየንታ ይባቤ በረከት አገኛለሁ ብሎ ከእግራቸው ስር ሲርመጠመጥ የነበረ አስመሳይ ዲያቆን እኮ ነው። ዛሬ ግን እሳቸውን ማሳደድ ጀመረ። እኔ ከሞት ሰርዶ አይብቀል አይነት ነገር ማለት ነው። ቆይ እሳቸው ምን ያደርጉ? የዚህ ዘመን ሰው አለመሆናቸው ነው ጥፋታቸው? በውስጥ ያለውን ክፋት፣ በአይን ያለውን ጉድፍ እንድታስወግድ ስለነገሩ ነው ጥፋታቸው? እንደ ሌሎች አስመስለው ስለማይኖሩ ነው ጥፋታቸው? በጣም የሚያሳዝነው ነገር ደግሞ የሚከሳቸው ሰው እንደ ይሁዳ እጁን ወደ ወጭታቸው የሰደደ ነው። ቪዲዮዎችን እንዳያቸዋቸው ነው የኔታ ይባቤ ማን እንደሆኑና የታሰሩበት ምክንያት ምን እንደሆነ በዚህ መልኩ እንግዲህ ወንድሞቻችን ነግረውናል። ለቤተ ክርስቲያን በጣም ትልቅ አባት ናቸው። በጣም ብዙ ስራን የሰሩ ሰላምን የሚሰብኩ የመጽሐፍ መምህር ናቸው። የቅኔ መምህር ናቸው። የአቡሻር መምህር ናቸው። ሰው ሲጣላ የሀገር ሽማግሌ ሆነው ብዙ ሰውን የሚያስታርቁ እጅግ ደገኛ የሆኑ ታላቅ አባት ናቸው። እንደታሰሩ እየሰማን እንገኛለን። እኚህን አባት እንኳን ማሰር ነውና እንዲያው አይናችን ሞልተን እንኳን ልናያቸው የሚያሳሱ አባት ነበሩ። ግን ችግራቸው የሳቸው ምን ነበር? እንደኛ አስመስሎ መኖርን አይፈልጉም። እንዲያው ጥሩን የሰራ ጥሩ ሰርተሃል፣ መጥፎን የሰራ ደግሞ እንዲያው በአፋቸው መጥፎ ሰርተሃል የሚሉ አባት ስለሆኑ አሁን ላይ እንግዲህ እንደ ጥፋተኛ ተቆጥረው እንደታሰሩ እየሰማን እንገኛለን። በጣም በጣም የሚያሳዝን ነገር ነው። እኚህን አባት ላላወቃችኋቸው እስኪ አንድ ደቂቃ ቪዲዮ ላሳያችሁ። ቁጣ አትሁን። አዎ ቁጣ ወደ መግደል፣ ወደ ነፍስ መግደል ያደርሳል። ታግሶ ነው። ሴቶችም ደግሞ ውሎ ሲመጣ እንጀራ ስጡት። አንበሳና ወንድ ልጅ ከበላ ምንም አይልም። ነገር አታቆዩ። ልግብ ዲነ የተመሽቶ መጥቶ ነው ይላል። እንዲህ አይባልም። ጓደኛው ጋር ከቢሮ ችግር ደርሶበት የመጣ ይሆናል። ዝም ብሎ ቀረብ አድርጎ በልቶ ከዚያ ወዲያ ለጥ ነው። ሌላ ቀን በጥቅምት የሰማችሁትን በተይሳስ በምናምን ወዲያው አይነገርም። እንዲያው እንትኑ ሲጠብ ወጥ መስራት ሲያቅታችሁ አፋችሁ እንደዚህ ያርጋችሁ ትቆያለች። እንደ ጣናሳ የጣናሳ ነው ባህሩ ላይ ቦቅ ቦቅ ነገር አይቆይም። ነውር ነው። ቢሳሳት ቢማታስ ዝም ነገር አይቆይም። ደግሞ ያሁኑ አይችልም እኮ ዘይት የበላው አይምሮ አይችልም። ፌስታል ማለት ነው። ይሄ ስጋ የሚበላው ነው። የቀድሞ ልቡ ደይና ነበር። በጥፊ ቀላቀለሽና ነግሬሻለሁ። ነገር አይቆይም። ምግብ እንካ ብላ ተባስቶ ከሆነ ደግሞ እና ትንሽ ቁርስ አድርግ እንጂ ምንድን ነው ብሎ ዝም ነገር አፈለገ ገብቶ የተኛ ዝም ተውት፣ አትናገሩት። ክርስቲያን ሆኖ ኃጢአት የሚሰራበትን ስራ ለመስራት የሚሄድ ሰው ሕገ እግዚአብሔርን ተጣላ አለ። አባታችን እንግዲህ መካሪ ናቸው። የመምህራን መምህር፣ የሊቃውንት ሊቅ ናቸው። በዚህ መልኩ ሰውን የሚመክሩ ሰው ከክፉ ምግባር ወጥቶ ወደ ጥሩ ምግባር እንዲመጣ
የሚያጸኑ ትልቅ አባት ናቸው ማለት ነው። አሁንም ቢሆን ሁላችንም አባታችን እንዲፈቱልን ድምፅ ልንሆን ይገባናል ማለት ነው። በዙሪያው የሚገኙ አባቶች፣ በዙሪያው የሚገኙ ኦርቶዶክሳውያን አባታችን ላይ የተደረገው እስር ልክ እንዳልሆነና አባታችንም እንዲፈቱ ሰላማዊ ሰልፍ ወጣው ነበርና እስኪ እሱንም አይተን እንመለስ። በዚህ መልኩ እንግዲህ ኦርቶዶክሳውያኑና አባቶቻችን የኔታ ይባቤ ላይ የተደረገው ነገር ልክ እንዳልሆነና መንግስትም ፍትህ እንዲሰጣቸው በዚህ መልኩ በሰላማዊ ሰልፍ ወጣው አይተናቸዋል ማለት ነው። አሁንም ቢሆን ሁላችንም ኦርቶዶክሳውያን ፍትህ ለአባታችን፣ ፍትህ ለሊቀ ሊቃውንት ለአራት አይና ለየኔታ ይባቤ ልንል ይገባናል ማለት ነው። አሁን ላይ አባቶቻችን ማሳደድ፣ አባቶቻችን በዚህ መልኩ በእስር ማሰቃየት የተለመደ ተግባሩናል። አባታችን እግዚአብሔር ያስፈታልን እንላለን። ሁላችሁም ፍትህ ለአባታችን ያላችሁ ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ለሁላችንም ኦርቶዶክሳውያን በጣም መርዶ የሆነን ዜናም ሰምተናል። በሀገራችን ኢትዮጵያ መነኮሳት ታርደዋል። በውጭ ሀገራት የሚኖሩ ኦርቶዶክሳውያን ደግሞ በግሪክ ኦርቶዶክስ ተዋሕዶ ቤተክርስቲያን በአጥፍቶ ጠፊዎች ተገለዋልና ይህም የሆነው ትናንትና በሰንበት ቀን በሰኔ 15 ቀን ነው። በተመሳሳይ ቀን ነው እኚህ ኦርቶዶክሳውያን የታረዱትና እስኪ መጀመሪያ በግሪክ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ምን ተፈጸመ፣ የተፈጠረውስ ምንድነው የሚለውን ነገር አይተን ወደ ሀገራችን የምንመለስ ይሆናል። እስኪ ቪዲዮ አይተን እንመለስ። በሶሪያ ምስራቅ ደማስቆ በቅዱስ ኤልያስ የግሪክ ኦርቶዶክስ ቤተክርስቲያን ላይ የሽብር ጥቃት ደረሰ። ከደማስቆ በስተ ምስራቅ በደዋሌ አካባቢ የሚገኘው የቅዱስ ኤልያስ የግሪክ ኦርቶዶክስ ቤተክርስቲያን በቅዳሴ ላይ በነበሩ ወቅት ኢላማ የተደረገ ሲሆን በጥቃቱ ከ15 ሰዎች በላይ ወዲያውኑ ሲሞቱ በትንሹ 20 የሚሆኑ ሰዎች ደግሞ መቁሰላቸውን የሶሪያ አረብ የዜና አገልግሎት ዜና እና በርካታ ዓለም አቀፍ የዜና ወኪሎች ዘግበዋል። በሩሲያ የዜና አገልግሎት ኖቮስቲ የዘገበው የመጀመሪያው ዘገባዎች እንዳመለከቱት አንድ አጥፍቶ ጠፊ በጸሎት ወቅት ወደ ቤተ ክርስቲያኑ በመግባት በነበሩ ምዕመናን ላይ ተኩስ የከፈተ ሲሆን ድንጋጤን በመፍጠር ከዚያም አያይዞ የሚፈነዳ ቀበቶን በማፈንዳት ከፍተኛ ጉዳትን አድርሷል። በጉዳቱም የቤተ ክርስቲያኑ ክፍሎች ወዲያውኑ ሲወድሙ በርካታ ሰዎች ደግሞ ሕይወታቸው መጥፋቱንም ዘግበዋል። አብዛኞቹ ሚዲያዎች እንደዘገቡት ከሆነ የሀገር ውስጥ የጸጥታ ኃይሎች ጥቃቱን መንስኤ ለማወቅ የወንጀል ምርመራ መጀመራቸውን የዘገቡ ሲሆን ይህ በእንዲህ እንዳለ የአምቡላንስና የሲቪል መከላከያ ቡድኖች ቁስለኞችን በአቅራቢያ ወደሚገኙ ሆስፒታሎች በማጓጓዝ ከፍተኛ የሕክምና ማስጠንቀቂያ እየሰጡ እንደሆነም ተገልጿል። የግሪክ ኦርቶዶክስ ቤተክርስቲያን የቅዱስ ኤልያስ ቤተክርስቲያን በደማስቆና በአካባቢዋ ከሚገኙ ታዋቂ የክርስቲያን ቤተክርስቲያኖች አንዱ ነው። ከነቢዩ ኤልያስ ጋር የተቆራኘ መሆኑም ጥንታዊና ታሪካዊ መሆኑም ይታወቃል። ወንድማችን እንደሰማችሁት እንግዲህ በግሪክ ኦርቶዶክስ ተዋሕዶ ቤተክርስቲያን የተፈጸመው አደጋ ይህንን ይመስላል። በጣም ብዙ ኦርቶዶክሳውያን ሞተዋል። በአደጋው በጣም ብዙ ቁስለኞች እንዳሉ የሰማን እንገኛለን። አሁን ላይ እንግዲህ በዓለም አቀፍ ደረጃ ነው ኦርቶዶክሳውያን ለማጥፋት የተሰራ የሚገኘው። እንግዲህ አጥፍቶ ጠፊው በቤተክርስቲያኑ በመገኘት በምዕመናኑ ላይ ቶክስ በመክፈትና መጨረሻም ላይ አጥፍቶ ጠፊው ቦምብን በማፈንዳት በጣም ብዙ ጉዳት እንዳደረሰ ሰምተናል ማለት ነው። በጣም የሚያሳዝን ነገር ነው። በዚህ መልኩ ኦርቶዶክሳውያኑ ሰማዕትነትን ተቀብለዋል። እግዚአብሔር የሰማዕታቱን ዋጋ ይቀበልልን፣ የእነሱንም በረከት በእኛ ላይ ያሳድርብን እንላለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ በሀገራችን የሰማነው ነገር አሁንም የሀዘን ዜና፣ የመርዶ ዜና ነው። በአባቶቻችን መነኮሳት ላይ በጣም ትልቅ የሆነ ጥፋት ተፈጽሟል። ይህ ጥፋት የት ነው የተፈጸመው የሚለውን ነገር በቪዲዮ አይተን አንዳንድ ነገሮችን የምነጋገር ይሆናል። ይህን ቪዲዮ ስሰራላችሁ በጣም መጥፎ ስሜት እየተሰማኝ ነው። ዛሬ በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ ገዳም ያሉ አባቶች መነኮሳት በታጠቁ ኃይሎች ለሁለተኛ ጊዜ ሰማዕት ሆነዋል። በጣም ብዙ መነኮሳት በታጠቁ ኃይሎች ተወስደው የት እንዳሉ አይታወቅም። በጣም ማለት መነኮሳት የህይወት ፍልስፍናቸውም ጥሪያቸውም በስጋዊ ሐሳብ ካለ ሰው የተለየ ነው።
ራሳቸው ለክርስቶስ ሐሳብና ፍላጎት ለእግዚአብሔር መንግስት እንዲመች አድርገው የሚኖሩ ናቸው። ከፖለቲካ ከብሔር ከሌሎች ነገሮች ጋር የሚያገናኛቸው ነገር የለምና እውነት ለመናገር በጣም ልብ የሚሰብር ነገር ነው። አቅም በሌላቸው ጥሬ ቆርጥመው አንድ ብርጭቆ ውሃ ጠጥተው በሚያድሩ መነኮሳት ላይ እንደዚህ አይነት ጭካኔ ማድረግ ለሁሉም እግዚአብሔር ለአባቶቻችን የሰማዕታትን በረከት ያድላቸው። ለኛም ለተረፍነው ደግሞ እግዚአብሔር መጽናናቱን ያድለን። ሰላም ለሀገራችን። መረገሚውን አለመታደል አላቅም የተዋዱ ልጆች፣ አሁናዊ የደረሰኝ ከዝቋላ መረጃ በጣም የሚያሳዝን መረጃ ነው። አባቶቻችን በግፍና በጭካኔ ለሀገሩ ለትውልዱ የሚጸልዩ አባቶች በግፍና በጭካኔ በአሰቃቂ ሁኔታ ተገለዋል። አሁንም አባቶቻችን ስጋት ውስጥ ነው ያሉት። እባካችሁን ኦርቶዶክሲያን ይህን ቪዲዮ ለቤተ ክህነት እንደዚሁም ለሚመለከቱ አካል እንድታደርሱልን በሉል እግዚአብሔር ስም ጠይቃለሁ። ሀገርን የሰራች ድንበር ያስከበረች በውስጥም በውጪ መሪ የነበረችው ኦርቶዶክስ ተዋሕዶ ዛሬም አባቶቻችን በግፍ እየተገደሉ ይገኛሉ። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ የምትገኙ ኦርቶዶክሲያኖች ይህን ድምፅ እንድታስተጋቡ ስል በሉል እግዚአብሔር ስም ጠይቃችኋለሁ። ቅድስት ቤተ ክርስቲያናችን ሁሌም እንደምናገረው ዛሬም አርብ ላይ ነች። እንግዲህ ለሀገር የሚጸልዩ አባቶቻችን መነኮሳት አባቶቻችን ምንም የሚያውቁት በግፍ እየተገደሉ ይገኛሉ። እባካችሁን ፍትህ ለነዚህ አባቶች ልንጠይቅላቸው ይገባልና ይህን ቪዲዮ ላልሞቱ ለቀሩ አባቶቻችን ኮፒ ሊንክ፣ ሼር፣ ሪፖስት እያደረግን እንድረስላቸው ለማለት ፈልጋለሁ። በጣም የሚያሳዝን መረጃ ነው እየሰማን የምንገኘው። የአባቶቻችን ረዴታቸው በረከታቸው ይደርብን። እኛም እንደ ሰማዕቱ እንደ ቅዱስ ጊዮርጊስ እንደ ሰማዕቱ እንደ ቅዱስ እስጢፋኖስ እስከ ሞት ለመታመን ያብቃን ለማለት ፈልጋለሁ። እነዛ የሊቢያ ሰማዕታት እነዛ የሻሸመኔ ሰማዕታት ለነዚህ ለኦርቶዶክሲያኖች ምስክር ናቸው። እንግዲህ አሁንም የአባቶቻችን ደም መፍሰሱ አልቆመም። ቤተክርስቲያን በአራቱም አቅጣጫ እንደ ችቦ እየነደደች ትገኛለች። በሰላም ወጥተው ኦርቶዶክሲያኖች በሰላም መግባት አልቻሉም። አሁንም ይህን ድምፅ ለዓለም እንድታስተጋቡልኝ ይፈልጋለሁ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለዓለም አድርሱልኝ። በጣም ያሳዝናል፣ ይደክማል፣ በእውነቱ ይሰለቻል። ኦርቶዶክሲያኖች ያው እንደሰማችሁት ነው። በጣም የሚያም ነገር ነው። ለምንናገረው ለምንጮህ ነገር ደግሞ መፍትሄ ስለማይመጣ እንዲያው እናንተ ወቁተኛ አባቶቻችን በዚህ መልኩ ታርደዋል፣ አባቶቻችን በዚህ መልኩ ተሰውተዋል፣ ቤተክርስቲያናችን በዚህ መልኩ ነው የቆመችው ለማለት ነው እንጂ ማንም የምናገረውን ነገር እንደማይሰማና የአባቶቻችን ሞት እንደማይቆም እናውቀዋለን። የዛሬ ዓመት አባቶቻችን ተገለዋል። ሲገደሉ ደግሞ አስከሬናቸው እንኳን አልተገኘም። አጽማቸው ተለቃቅሞ እንደተቀበረ ይታወቃል። አሁን ደግሞ ዓመቱን ጠብቆ አባቶቻችን በገዳማቸው ጸሎት እያደረጉ ባሉበት ቦታ ታርደዋል፣ ተገለዋል ማለት ነው። የተረፉ አባቶች ደግሞ ታፍነው እንደተወሰዱ እየሰማ እንገኛለን። ለማን አቤት እንደሚባል አይታወቅም። አሁን ላይ እየሰማ ዝም ነው የሚለው የሚመለከተው አካል። አባቶቻችን ለዚህ መልስ እየሰጡን አይደለምና ለዚህ ቪዲዮ እንኳን ምን እንደምል አላቅም። ግን አባቶቻችን በዚህ መልኩ ተሰውተዋል፣ በዚህ መልኩ ታርደዋል። አባቶቻችን የሚያደርጉት ሌላ ነገር አይደለም። ለሰላም ነው የሚጸልዩት፣ ለሀገር ነው የሚጸልዩት። ከእጃቸው ዳዊት እንጂ ጠበንጃ አይገኝም አባቶቻችን። አሁን ላይ ሁሉም ሰው እየመጣ የሚወርድባት ቤተክርስቲያን ስለሆነች ኦርቶዶክሳውያኑ በጣም እየሞቱ አባቶቻችን በዚህ መልኩ እየታረዱ ይገኛሉ። የዛሬ ዓመት ምን ተፈጠረ የሚለውን ነገር እስኪ ላስታውሳችሁ። በምን መልኩ አባቶቻችን እንደተቀበሩ፣ በምን መልኩ የሚያሰቅቅ አደጋ እንደደረሰባቸው እስኪ ቪዲዮ አይተን ተመልሰን እንምጣ። ሁልጊዜ ፉከራው፣ ሁልጊዜ ዛቻው፣ ሁልጊዜ ልቀቁልን ነው የሚለው። እንግዲህ ገዳሙን መነኮሳቱ ለቀው እነሱ ገብተው ሊቀድሱበት ይሆን፣ ሊያስተምሩበት ይሆን፣ ሊያቆሩበት ይሆን አይገባኝም። ለፍተው ወጥተው ወርደው በላባቸው ያፈሩትን አጋዥ የሌላቸውን ደጋፊ የሌላቸውን ገዳሙን አራቁተዋል፣ አዝመራቸውን ወስደውባቸዋል። አንዳንድ ጊዜ ሰው ጠላት በሆነ ነገር ይገላል፣ ገሎ ትቶ ይሄዳል። አስከሬናቸው እንኳን በእውነቱ ለመናገር ተለቃቅሞ እንዲቀበር ነው የሆነ። መሳሪያ ያዘ ሰው መሳሪያ ከያዘ ሰው ጋር እንኳን ሰው ቢታገል ተኩሶብኝ ነው ምናምን ይባላል። መስቀል ከያዘ ይሄንን ከያዘ መጠራ ከያዘ ቆብ ካደረገ ቀሚስ ከለበሰ ከደካማ በጣም ከመገደላቸውም በላይ ደግሞ የሚቆጨውና የሚጸጽተው የሚያንገበግበው ደግሞ ልክ እንደ ክፉ ሰሪ እንደ ክፉ አድራጊ እንደ ወንጀለኛ በጥይት ተደብድበው የጥይት ወንፈል ያለባቸው ይመስል ሰው ባይሰማኝ ባለስልጣኖች ባይሰሙኝ ይግባይ ለክርስቶስ ስላለሁኝ ይላሉ። እኛ ይግባይ ለክርስቶስ ከማለት በስተቀር ቅድመ ማስጠንቀቂያውን እኮ ሁል ጊዜ ደወል እንደውላለን እኮ። አቤቱታውን ያላቀረብንበት
ከመንግስት ጋር ያልተነጋገርንበት ያልተወያየንበት መድረክ የለም። ነገር ግን ከተናገርናቸው ነገሮች ሁሉ አንዱም ተፈጻሚ አይደለም። በተናገርን ሰዓት በተናገርን ቁጥር ግን እንደለም የሚይዛቸው አካላት ያሉ ይመስለኛል። በተናገርን ቁጥር የሚበሳጩ ሰዎችም ያሉ ይመስለኛል። ይሄ ገዳም እንዲህ ያለ ጥቃት ሊደርስበት እንዲህ አዳን ነው ሲባል ሰምተን አናውቅም። ይሄ ገዳም በእንዲህ ያለ ጥቃት እንዲሆነ ሲባል ነው የምንሰማው። ስለዚህ ምንድነው ችግሩ? መፍትሄው ምንድነው የሚለውን ነገር እኮ በተለያየ ሚዲያ የምንጮኸው እኮ ሰሚ ስለጠፋና ጆሮ ዳባ ለበስ ስለተባለ ነው። ምን አሁን ያልገባኝ ነገር ዝምታው ምንድነው? ዝምታው ነገ እያንዳንዳችንን መጥቶ ሲገለን ነው? ዝምታው ነገ እያንዳንዳችን ከየቤታችን አውጥቶ ሲያርደን ነው? ገዳም ያልፈራ የተከበረውን ገዳም ያልፈራ እንዴት መስሪያ ቤቱን እንዴት ይፈራዋል? እንዴት በመንገድ ላይ እንዴት ይፈራል? ብዙ ያላቀረብንላቸው ብዙ ያልተናገርንላቸው ብዙ ያልጮህንላቸው እኮ አሁንም ገዳማውያን አሉ እኮ እየተሰቃዩ ያሉ። ማወቁን እኮ እናውቃለን። ያው ብንናገር እናልቃለን የሚል አባባል ስላለ ነው እንጂ አባታችን እንደሰማችኋቸው ከዚህ በፊትም በዝቋላ የሚገኙ አባቶች እንደታረዱ ይታወቃል። እነዛ አባቶች ደግሞ እንዲያው አስከሬናቸው እንኳን ጠፍቶ በዱር በጫካ ተፈልጎ ነበር አጽማቸው መጥቶ እንደገና በዝቋላ አቦ ቀብራቸው የተፈጸመው። ለነዛ አባቶች እንግዲህ መፍትሄ ስላልተሰጣቸው ዛሬም ቢሆን አጥፊዎች መጣው አባቶቻችን አርደዋል። የተረፉ አባቶችን ደግሞ ያው አፍነው አሁን ላይ ያሉበት ቦታ አልታወቀምና እንዲያው አሁንም ቢሆን መፍትሄ ከሌላ አካል አንጠብቅም። ግን የበላይ አካላት አባቶቻችን ግን ለቤተክርስቲያን መፍትሄ እንድትሰጡን ስንል አሁንም ቢሆን መልእክታችንን እናስተላልፋለን። በዚህ 3-4 ዓመታት በጣም ብዙ ኦርቶዶክሳውያን በኦርቶዶክሳዊነታቸው ታርደዋል፣ ከነበሩበት ቀዬ ተፈናቅለዋል። ግን ማንም መፍትሄ የሰጣቸው ሰው የለም፣ ፍትህ የሰጣቸው ሰው የለም። ለዛ ነው አሁን ላይ እንግዲህ በሀገራችን የአንድ ኦርቶዶክሳዊ ነፍስ እንደ ውሻ ነፍስ እየተቆጠረ ቢሞት ቢገደል ካለበት ከኖረበት ቀዬ ቢፈናቀል ማንም ቼክ አያደርገውም። አሁንም ቢሆን እንዲያው ቅዱስ ጳውሎስም ተናግሯል፣ እንደሚታረዱ በጎች ተቆጥረናል። አሁን በሀገራችን በኦርቶዶክሳውያኑ ላይ እየተደረገ ያለው ነገር ይህ ነው። አሁንም ሁላችንም ኦርቶዶክሳውያን የምንለው እባካችሁ አባቶቻችን ለቤተክርስቲያን መፍትሄ ስጡን፣ መፍትሄ አምጡልን ነው የምንለው። ገዳማውያን እየተረሸኑ ነው። ገዳማውያን እየታረዱ ነው። የአብነት ተማሪዎች እየተረሸኑ ነው። ገዳማት እየተዘጉ ነው። ይሄ ሩቅ አይደለም። ሀገር እግዚአብሔር ተብላ ሲነገርላት የኖረች ሕዝብ እግዚአብሔር ተብሎ ሲነገርልን የኖርን 24 ሰዓት እግዚአብሔር የሚመሰገንባት 24 ሰዓት ስብሐተ እግዚአብሔር የማይቋረጥባት ሀገራችን ኢትዮጵያ ዛሬ የደም መሬት እየሆነች ነው። 24 ሰዓት የእግዚአብሔር ምስጋና የማይቋረጥባቸው ገዳሞቻችን ዛሬ መከራ ላይ ነው ያሉት፣ ስቃይ ላይ ነው ያሉት። ክርስትና ዛሬ እየተሰደደች ነው፣ የደም ዋጋ እየከፈለች ነው። ሃይማኖታችሁን አስቡ። ዘላለም አንኖርም። ጨክኑ ክርስቲያኖች፣ ጽኑ በሃይማኖታችሁ። ሃይማኖታችሁን ጠብቁ፣ ክርስትናችሁን ጠብቁ። ታሪካችሁን ለልጆቻችሁ ንገሩ። ሃይማኖታችሁን ለልጆቻችሁ አስተምሩ። አስተምሯቸው፣ ንገሯቸው። 1000 ዘመን አንኖርም፣ ለዘላለምን በዚህ ምድር ላይ አንቀርም። እንሄዳለን። ሁላችንም እውነትን ይዘን ብንሄድ ይሻለናል። እውነትን ይዘን ብንጓዝ ይሻለናል። ሃይማኖታችንን ጠብቀን ብንጓዝ ይሻለናል። ብፁዕ አቡነ ናትናኤል እንግዲህ ይህንን ንግግር ያደረጉት የዛሬ ዓመት ነበር። የዛሬ ዓመት ደግሞ እንደዚሁ የዝቋላ አባቶች የታረዱበት ጊዜ ነበረ። አሁን እንግዲህ ዓመቱን ጠብቀው አሁንም ቢሆን አባቶቻችን ታርደዋል። ሁላችንም ኦርቶዶክሳውያን ልነቃ ይገባናል። አሁን ላይ ከመቼውም ጊዜ በላይ በኦርቶዶክስነታችን እየሞትን ያለንበት ሰዓት ነው።
ሁላችንም ኦርቶዶክሳውያን የአባቶቻችን ፍትህ እንዲያገኙ ፍትህ ለዝቋላ አባቶቻችን ያላችሁ ኮሜንት አድርጉ። የሆነው ነገር በጣም የሚያሳዝን ነገር ነው። አሁን በሀገራችን እየሆነ ያለው ነገር ምንድነው? ለሰላም የሚጸልዩ አባቶች እንደ ወንጀለኛ ታይተው የሚታሰሩበት፣ ለሰላም የሚጸልዩ አባቶች በዚህ መልኩ የሚታረዱበት፣ እንደው ደግሞ ወንጀለኛ የሆነ ሰው ደግሞ በሀገር ተንቀባሮ የሚኖርበት ሰዓት ላይ ያለ ነው። ከመቼውም ጊዜ በላይ ለሀገራችን ለቤተክርስቲያናችን ልንጸልይ ይገባናል። ሁላችንም ኦርቶዶክሳውያን እግዚአብሔር የሰማዕታቱን ዋጋ ይቁጠርልን። የሰማዕታቱ በረከትም በሁላችን በኦርቶዶክሳውያን ላይ ይደርብን። ከዚህ በፊት ርዕሰ ሊቃውንት አባ ገብረ ኪዳን በጣም ብዙ መምህራን ቤተክርስቲያን ላይ በጣም ብዙ መከራ የመጣ መሆኑን አስተምረው ነበር። ሁላችንም ኦርቶዶክሳውያን ግን በጣም ተዘናግተን ነው እንደው ዝም ብለው ነው እነዚህ መምህራን እንደዚህ ሚሉን ብለን በጣም ብዙ ኦርቶዶክሳውያን ስናገር ነበርና በጣም ብዙ መምህራን ስለዚህ ነገር አስተምረዋል። ቤተክርስቲያን መከራ ላይ እንደሆነች ተናግረው ነበር። አልሰማናቸውም። እስኪ እነዚህ ቪዲዮዎች አይተን እንመለስ። በፍጹም ተኩላዎች ነን። በእውነቱ እየሮጡ ዶ መቁረብ አይደለም ክርስትና። እንዴት ይሻለናል? ምን ብንደረግ ነው የሚሻለው? በጦር እየተወጋ የሰበከው ወንጌል እኮ ነው። መቀለጃ አይደለም፣ ነጠላ አይደለም ክርስትና። እንዴት መታረቅ ያቅተናል? የገዛ ፍቶቶቻችን ማሸነፍ ቢያቅተን ይቅርታ ያቅተናል እንዴ? ምንም ልናገር ይከብደኛል። ከዚህ ስንፍናችን መንቃት አለብን። ዛሬ ካልነቃን ሰይፍ ይበላናል። ቤተክርስቲያንም ከእጃችን ትነጠቃለች። የማትነሳ ከሆነ መብራቱን አጠፋዋለሁ ብሏል ክርስቶስ። ያጠፋዋል። ክህነቱም ይጣጣል፣ ቤተክርስቲያኑም ይታጣል፣ ቁርባኑም ይቀራል። ክርስቲያኖችን ለመጨረስ ዘንዶው ስለቱን አዘጋጅቶ ሰይፉን ስሎ ጨርሷል። ስንት ክርስቲያን በሰይፍ እየተቀላ በየገደሉ እየተወረወረ። ብዙን ካልነቃ እንንቃ። በእርግጥ እንዲህ አይነት ትምህርቶች ለከተሜ ሰው ይሆናሉ ብዬ ብዙ አላስብም። ከተሜ ባህል የለው፣ ወግ የለው፣ እሴት የለው፣ ዝም ብሎ ቦይ ስለሚሆን ማለት ነው። ለስላሳ ምቹ እንደ ዝንብ አይነት ነው። ንብ አይደለም ከተሜ፣ ንብ አይደለም። ገጠሩ ጥሩ ነው። ሀገር ያለው ሃይማኖት አለው፣ ህዝብ አለው፣ እሴት አለው፣ ወግ አለው። ከተሜ ግን ዝም ብሎ ነው፣ በቃ ወላዋይ ነው የሚሆነው። ይቅርታ የመጣ ሁሉም ያጠምቀን። ሚዲያ ያጠምቀናል፣ ውሸት ያጠምቀናል፣ ሴራ ያጠምቀናል፣ ጎሳ ያጠምቀናል፣ መንደር ያጠምቀናል፣ ቋንቋ ያጠምቀናል፣ ጎጥ ያጠምቀናል፣ አዎ ፍትወት ያጠምቀናል፣ ምኞት ያጠምቀናል፣ ሁሉም ያጠምቀናል። ሁሉ ለውደዳችሁ ይለናል። እኛ ላይ ማይሰለጥን አለ፣ እኛ ላይ ማይበረታ አለ። አነቃም ደግሞ ድንዝዝ እንላለን። ድንዝዝ መኖር መውጣት መውረድ ድንዝዝ። በቃ ምን እየሆኑ ነው ማለት መባተት አናቅም። አይጨንቀን። ስርዓት ቢፋለስ አይጨንቀን፣ በእርሳም ቢፋለስ አይጨንቀን፣ ታሪክ ቢፋለስ አይጨንቀን፣ ሀገር ቢጠፋ አይጨንቀን። እንኖራለን እንገባለን፣ አለቀ። ከእንዲህ አይነት ድንዝዝነት ውጣ። ጅልነት፣ ድንዝዝ። መኖር ምንድን ነው? መኖር ምንድን ነው? መኖር እናገኛለን፣ እንበላለን፣ እንተኛለን፣ እንሞታለን። ምንድን ነው መኖር? ኦርቶዶክስ ሆኖ መኖር ነው። ኦርቶዶክስ መሆን እንችላለን። እንባ አልሰለቻችሁ? ሐዘን አልሰለቻችሁ? ስቃይ አልሰለቻችሁ? መፈናቀል አልሰለቻችሁ? ሞት አልሰለቻችሁ? ክፋት አልሰለቻችሁ? መገፋፋት አልሰለቻችሁ? ሐዘን ዘነበ እኮ፣ ደም ጎረፈ እኮ። ስለ ቤተ ክርስቲያን ልንጸልይ ጸልዩ። አቤቱ ባክህ አብያተ ክርስቲያናት እንዳይቃጠሉ፣ አንተ ስም የተሰሩት አብያተ ክርስቲያናት ሁሉ እንዳይቃጠሉና እኛ ክርስቲያኖች ሰብሰቢያ እንዳናጣ፣ መግቢያ እንዳናጣ፣ ስጋህን ክቡር ደምህን የምንቀበልበት ቤት እንዳናጣ፣ አንድ ላይ ተሰብስበን አምልኮትክን የምንገልጽበት ቤት እንዳናጣ፣ አንድ ላይ ተሰብስበን ለወንጌልክን የምንማርበት አውደ ምሕረት እንዳናጣ፣ ልደትህን የምናከብርበት በዓለ ጥምቀትህን የምናከብርበት፣ ስቅለትህን የምናከብርበት፣ ትንሣኤህን የምናከብርበት፣ ስምህን የምንቀድስበት፣ ክብርህን የምንወርስበት ቤተክርስቲያን እንዳናጣ ባክያል ልናለቅስ ልንጸልይ ይገባል። ምእመናን የቤተክርስቲያንን ፍቅር ያለቀስንም የጸለይንም እሱ ልንነግረው ይገባል። ዘመኑ አስቸጋሪ ዘመን ነውና አስቸጋሪ ስለሆነ ይህችን ቤተክርስቲያንን እንዳናጣ ይህችን ቤተክርስቲያንን ልንጸልይባት ብቻ ሳይሆን ልንጸልይላትም ይገባል። እግዚአብሔር ለአባቶቻችን የአገልግሎት ዘመናቸውን ያርዘምልን። በቤተክርስቲያን ላይ ምን እንደሚደርስና ሁላችንም ለቤተክርስቲያን መጸለይ እንዳለብን ሁሌም ቢሆን ነቅተን ቤተክርስቲያናችን ልንጠብቅ እንደሚገባ በዚህ መልኩ መልእክታቸውን አስተላልፈው ነበር።
ሁላችንም አንሰማቸውም። እንዲያው እንደዚህ አይነት ነገር ሲነሳ መከራ ሊያመጡብን ነው፣ እኛ ሰላም የሆኑ ሰዎች እንላለን አብዛኞቻችን። እንግዲህ ብሎ ደግሞ አሁን ላይ በዚህ መልኩ መነኮሳት የሚገደሉበት ሰዓት ላይ ደርሰናል ማለት ነው። በጣም ብዙ ኦርቶዶክሳውያን በኦርቶዶክስነታቸው እንደታረዱ የሚታወቅ ነገር ነው፣ የማይካድ ሀቅ ነው። ግን ለነዛ ኦርቶዶክሳውያን ፍትህ የሚሰጣቸው ሰው የለም። ሁላችንም ኦርቶዶክሳውያን ፍትህ በዝቋላ አቦ በግፍ ለታረዱ መነኮሳት ልንል ይገባል፣ ድምፅ ልንሆናቸው ይገባል ማለት ነው። በዝቋላ አቦ የደረሰው ነገር ይህንን ይመስላል ለማለት ነው ዛሬ ይህንን ቪዲዮ ያዘጋጀንላችሁ። ዛሬ በቪዲዮአችን ላይ ጥያቄ አላዘጋጀንም፣ ቀጣይ ጥያቄ የምናዘጋጅ ይሆናል። ሁላችሁም እንግዲህ ፍትህ በግፍ ለታረዱ ለመነኮሳት እያላችሁ ኮሜንት አድርጉ። ሁላችንም ለአባቶቻችን ድምፅ ልሆናቸው ይገባል። በሌሎች ፕሮግራሞች እስከምንገናኝ እኔንም እናንተንም ቸር ያቆየን። እኔ ማነኝ ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁ